ከአዲስ አበባ ለጀነራል ታደሰ የተላከ ዕቃ በመቀሌ ኤርፖርት ተያዘ። ህወሓት የተላከው ዕቃ አደገኛ ነገር በውስጡ ይዞ ሊሆን ይችላል የሚል ምላሽ ሰጥቷል። የመጨረሻው ምዕራፍ ላይ ደርሰናል። ደብረጽዮን ገብረ ሚካኤል ለህዝቡ ይፋ አደረጉ። ጠላቶቻችን ለመጣል 4 ኪሎ ሜትር አይጠበቅብንም። ህወሓት በመቀለ ከተማ ተበትኖ ያደረው አነጋጋሪው በራሪ ወረቀት። ግብጽ፣ ኤርትራና ሶማሊያ ኢትዮጵያ ላይ ዘመቱ። ቀይ ባህርን በተመለከተ የተላከው አዲስ የዛቻ መልእክት። በደብረጽዮን ስልጣናቸውን ከተነጠቁ በኋላ ደብዛቸው የጠፋውና ከሰሞኑ የአሜሪካው አምባሳደር ኤርቪን ማሲንጋ የመቀለ ጉዞ ጋር ተያይዞ ዳግም ስማቸው በሚዲያ መነሳት የጀመረው ጀነራል ታደሰ ወረደ ህይወታቸውን አደጋ ላይ የሚጥል ከባድ እርምጃ በህወሓት ተወስዶባቸዋል። ጀነራሉ ከአዲስ አበባ የተላከላቸው እጅግ ጠቃሚ ዕቃ በውስጡ አደገኛ ነገር ይዞ ሊሆን ይችላል በሚል በህወሓት ምርመራ እየተደረገበት መሆኑ ደግሞ አግራሞትን ፈጥሯል። ከአዲስ አበባ የተላከላቸው ዕቃ ምንድነው የሚለውን የምንመለከት ይሆናል። በሌላ በኩል ደግሞ ህወሓት የመጨረሻውን ፊሽካ ሰምቷል። አስመራ ደርሰው የተመለሱት የህወሓቱ መሪ ህዝብ ሰብስበው የመጨረሻው ምዕራፍ ላይ ደርሰናል ሲሉ ይፋ አድርገዋል። ይህንንና ቀይ ባህርን በተመለከተ ለኢትዮጵያ የተላከው አዲሱን ዛቻ አክለን በዝርዝር ይዘን ቀርበናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በደብረጽዮን ቡድን ስልጣናቸውን ተነጥቀው የቁም እስር ላይ የሚገኙ ጀነራል ታደሰ ወረደ ህይወታቸው አደጋ ላይ የሚከት ከባድ እርምጃ በህወሓት ተወስዶባቸዋል። ህወሓት በቁም እስር ላይ የሚገኙትንና ከየትኛውም ዲፕሎማት ጋር እንዳይገናኙ በጥብቅ የሚከታተላቸው የክልሉ ፕሬዝዳንት ለገጠማቸው የሕክምና እክል ወደ አዲስ አበባ ለማምራት ያቀረቡትን ጥያቄ ውድቅ አድርጎባቸዋል። ጀነራሉ የአዲስ አበባ ጉዞ እቅዳቸው ውድቅ ከተደረገባቸው በኋላ ከአዲስ አበባ መድኃኒት የተላከላቸው ሲሆን የተላከላቸው መድኃኒትም በህወሓት ቁጥጥር ስር መደረጉ ትልቅ መነጋገሪያ ሆኗል። ይህም በህወሓት ቤት የተፈጠረው የውስጥ መከፋፈልና ሽኩቻ አሁን ላይ ወደ ሰብአዊ መብት ጥሰት መሸጋገሩን ያሳየ ሆኗል። ጀነራሉ በነበረባቸው የጤና እክል ምክንያት ለህወሓት ስራ አስፈጻሚ ያቀረቡት የአዲስ አበባ ጉዞና ከጉዞ ክልከላ በኋላ የተላከላቸው መድኃኒት በህወሓት ስራ አስፈጻሚ ኮሚቴ ቁጥጥር ስር ውሎ ምርመራ እየተደረገበት መሆኑ ደግሞ ሌላው አነጋጋሪ ጉዳይ ሆኗል። ህወሓት ከአዲስ አበባ የተላከላቸው መድኃኒት ላይ ምርመራ የጀመረው መድኃኒቱ ላይ የተደባለቀ ወይም አብሮት የመጣ አደገኛ ነገር ሊኖር ይችላል በሚል ምርመራ ሰበብ ነው በቁጥጥር ስር ያዋለው ተብሏል። ይህም በግጭትና በፖለቲካ ፉክክር ውስጥ የህክምና መብቶችን የመንፈግ አደገኛ ስትራቴጂን በግልጽ ያሳያል ነው የተባለው። የፖሊሲና የሰብአዊ መብት ተንታኞች እንደሚገልጹት የአንድ ከፍተኛ ወታደራዊና ፖለቲካዊ መሪን የህክምና ጉዞን መክታትና መድኃኒት መከልከል ከተራ የፖለቲካ የበላይነት ፍላጎት ባለፈ የተቃዋሚን አካላዊና ስነልቦናዊ አቅምን የማዳከም ስልት ነው ተብሏል። የጀነራሉ ቤተሰቦች መድኃኒቱ እየተመረመረ ነው የሚል ምላሽ እንደተሰጣቸው የተናገሩ ሲሆን ነገር ግን ይህ አይነቱ እንቅስቃሴ በዓለም አቀፍ የሰብአዊነት ህግጋት ግን ፍጹም ተቀባይነት የሌለውና የፖለቲካ ክስረት የሚያሳይ አካሄድ መሆኑም እየተገለጸ ነው። ይህ አይነቱ መብትንና መድኃኒትን ለፖለቲካ ጫና የመጠቀም ስልት በሌሎች ሀገራት አምባገነን መሪዎች ውስጥ ተቀናቃኞቻቸውን ለማንበርከክ የሚጠቀሙበት ስርዓት መሆኑ ደግሞ ህወሓት ይህንን አምባገናዊ ስርዓት ተግባራዊ ማድረግ ስለመጀመሩ አመላካች ሆኗል። በዚህ መሃል ግን ጀነራሉ ህይወታቸው አደጋ ውስጥ እንደሚገኝ የሚገልጹ መረጃዎችም ከመቀለ እየወጡ ይገኛሉ። ይህ በእንዲህ እንዳለ ለዳግም ጦርነት ራሱን እያዘጋጀ የሚገኘው ህወሓት ከፍተኛ የፖለቲካ መሪዎችን የቁም እስረኛ ከማድረግና መድኃኒት ከመከልከል አልፎ የመጨረሻ ምዕራፍ ላይ መድረሱን በማወጅ ወደ ጦርነት ሊገባ መቃረቡን ይፋ አድርጓል። ጀነራል ታደሰን በመገልበጥ ስልጣን የተቆጣጠሩት ደብረጽዮን በትላንትናው ዕለት በመቀለ በተካሄደ አንድ መድረክ ላይ ወደ ጦርነት ሊመሩ የሚችሉ ያሏቸውን በርካታ ጉዳዮች አንስተዋል። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ያሉት ዶክተር ደብረጽዮን ገብረ ሚካኤል ይልቁንም መብቶቹን ለማረጋገጥ በመደራጀት ታግሏል፣ መብቶችን አስከብሯል፣ እንዲሁም የሌሎች ብሔረሰቦችን መብቶች አክብሮ የመጣ ህዝብ ነው ብለዋል። ለ17 ዓመታት የተደረገው የትጥቅ ትግል ውስጥ የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑን የደርግ ስርዓት መደምሰሱን ያወሱት ዶክተር ደብረጽዮን በአምባገነኑ መቃብር በሀገር ደረጃ ሰላም፣ ልማትና የዲሞክራሲ ግንባታ ማረጋገጡን ጠቅሰዋል። ሆኖም ይህንን መቀበል ያልቻሉ ኃይሎች ጊዜና አጋጣሚውን በመጠበቅ የትግራይን ህዝብ ከምድረ ገጽ ለማጥፋት በህዝባችን ላይ ጄኖሳይድ ፈጽሟል ያሉት ፕሬዝዳንቱ የትግራይ ህዝብ አንድነቱን በመጠበቅ ለህልውናው በከፈለው መስዋዕትነት ጭቆናንና ህልውናውን ለማጥፋት ለመጣው ኃይል የማይቀበል መሆኑን በዓለም አደባባይ ያስመሰከረ እንደሆነ ጠቅሰዋል። የፕሪቶሪያው ስምምነት ሲፈረምም የትግራይ ሉዓላዊነት ለማረጋገጥ ተፈናቃዮችን ለመመለስና ልማትን ለማረጋገጥ ከፍተኛ ተስፋ አድርገን ነበር ያሉት ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱ በታቀደ ሁኔታ ትግራይን ዳግም
ወደ ከበባና ክልከላ በማስገባት ለዳግም ጄኖሳይድ እየተዘጋጀ እንደሚገኝ አብራርተዋል። እንደ ትግራይ ለሰላም ስንል ከፍተኛ ትዕግስትና መስዋዕትነት እየከፈልን ነው። ይሁን እንጂ እኛ ብቻ ሰላም ስለፈለግን ሊሳካልን አልቻለም ያሉት ዶክተር ደብረጽዮን አንድነታችን አጠናክረን የትግራይ መሰረታዊ ጥያቄዎችን ማረጋገጥ ብቸኛ መፍትሄ ሆኖ መገኘቱን ተናግረዋል። አሁን ባለንበት ሁኔታ መቀጠል አንችልም ያሉ ሲሆን እንደ ህዝብ የመከታ አቅማችንን በማደራጀት ህልውናችንን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ብለዋል። የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንና ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባል ብለዋል። ደብረጽዮን አክለውም የግዳጅ ወታደራዊ ምልመላ አዋጁ ዓለም አቀፍ ተሞክሮ መሰረት ያደረገና ተገቢ ነው ሲሉም ተደምጠዋል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተር ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑት ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አወድሰው ነው በመቀለ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑን የገለጹት። ህወሓት የመጨረሻ የጦርነት ነጋሪቱን እየጎሰመ ሲሆን ከህወሓት ጀነራሎች ውስጥ አንዱ የሆኑት ዮሐንስ ወልደ ጊዮርጊስም ጠላቶቻችንን ለመጣል የግድ 4 ኪሎ ሜዳ አይጠበቅብንም ሲሉ ዛቻቸውን አሰምተዋል። ዮሐንስ ወልደ ጊዮርጊስ በንግግራቸው እኛ ካሁን በኋላ አዲስ አበባ የሚሄድ ፍላጎት ወይም አባዝ የለንም፣ የኛ ዓላማ ሉዓላዊነታችንን ማስከበር ነው ብለዋል። ጀነራሉ ይህንን ባሉ ማግስት በመቀለ ከተማ ተበትኖ ያደረው በራሪ ወረቀት ደግሞ እጅግ ትኩረት ስቧል። በመቀለ ከተማ ጎዳናዎች ላይ ጦርነትን የሚቃወሙና ሰላምን የሚጠይቁ በራሪ ወረቀቶች ተበትኖ ማደራቸው የሚያሳዩ ተንቀሳቃሽ ምስሎች ወጥተዋል። በትግርኛ ቋንቋ በተጻፉት በእነዚህ ወረቀቶች ላይ የሰፈሩት ዋና ዋና መልእክቶች የሚከተሉት ናቸው። ወደ ሌላ ጦርነት እንድትከቱን አንፈቅድላችሁም፣ የቀደመው ይበቃል፣ ሰላምን እንመርጣለን፣ የግዳጅ ውትድርና ወንጀል ነው፣ ወንድምህን አሳልፈ ሰጥተህ በሰላም አትኖርም፣ አሁን ባለው አስቸጋሪ ሁኔታ ውስጥ የሚወሰድ ማንኛውም የኃይል እርምጃ የህዝቡን ስቃይ ከማባባስ ውጪ እንደማይመረጥ ተገልጿል። በቀጣይ መረጃ ግብጽና ኤርትራ የቀይ ባህር ደህንነትና አስተዳደር የሚመለከተው የጠረፉን ሀገራት ብቻ እንደሆነ ገለጹ። የጠረፉ አካል ያልሆኑ ሀገራት ቀይ ባህርን በህገወጥ መንገድ ለመቆጣጠር የሚያደርጉት ሙከራ ዓለም አቀፍ ህግን እየጣሰ ነው ሲሉ አቋማቸውን አንጸባርቀዋል። የግብፁ ጋዜጣ አህራም እሁድ ሐምሌ 12 2018 ዓ.ም በድረገጹ ባወጣው ዘገባ የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች ያደረጉት ውይይት ተከትሎ የጋራ አቋማቸውን ይፋ ማድረጋቸውን አስነብቧል። የቀይ ባህር ጠረፍ አካል ያልሆኑ ሀገራት የደህንነት ጥበቃ ሚና ለመጫን የሚያደርጉት ሙከራ እንደሚያወግዙ ተገልጿል። የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላህና የግብጽ የውጭ ጉዳይ ሚኒስቴር ባድር አብዱላቲ በሀገሮቻቸው መካከል ያለውን ስትራቴጂካዊ አጋርነት ስለማጠናከር እንዲሁም በጋራ ጉዳዮች ላይ ያላቸውን አቋም እንዴት ማስተባበር እንዳለባቸው መምከራቸው ተገልጿል። የግብጽ የውጭ ጉዳይ ሚኒስቴር ሀገራቸው ኤርትራ ሉዓላዊነቷን፣ ብሔራዊ ትስስሯንና የግዛት አንድነቷን ለመጠበቅ ለምታደርገው እንቅስቃሴ ሙሉ ድጋፍ እንደምትሰጥ አረጋግጠዋል። ፕሬዚዳንት ኢሳያስ አፈወርቂ በቅርቡ በግብጽ ያደረጉት ጉብኝት ፍሬያማ እንደነበረና ለወደፊቱ የሁለትዮሽ ግንኙነታቸው ማሳደግ ላይ ማተኮር እንደሚያስፈልግ መግለጻቸውም ተጠቅሷል። ያለፈው ግንቦት ወር ላይ በቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን የተመለከተ ስምምነት የተፈራረሙት ግብጽና ኤርትራ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ አገራትን ብቻ እንደሆነ መግለጻቸው አይዘነጋም። ሁለቱ ሀገራት ቀይ ባህር ከዳርቻው ሀገራት ብሔራዊ ደህንነት ጋር ቀጥተኛ ትስስር እንዳለው በመጥቀስ የቀይ ባህር አጎራባች ያልሆነ አካል ቀይ ባህርን በሚመለከቱ ጉዳዮች መግባት የለበትም ማለታቸው ይታወሳል። የኤርትራው ፕሬዝዳንት ኢሳያስ በያዝነው ዓመት ለሁለተኛ ጊዜ ግንቦት 30 2018 ዓ.ም ወደ ግብጽ ተጉዘዋል። የግብጽ የውጭ ጉዳይ ሚኒስቴርና የግብጽ የትራንስፖርት ሚኒስቴር ሌተር ጀነራል ካማል አልዋዚር ግንቦት 8 ቀን 2018 ዓ.ም ከኤርትራ ፕሬዝዳንት ጋር በአስመራ መወያየታቸውም አይዘነጋም። የግብጽ የውጭ ጉዳይ ሚኒስቴር በዚህ ጉብኝት ወቅት የተፈረመው የባህር ትራንስፖርት ትብብር ስምምነት እንዲተገበር ጥሪ ማቅረባቸውን የአሁኑ የአህራም ዘገባ ይጠቁማል። ሚኒስትሩ ግብጽ የሁለትዮሽ ንግድን ለማሳደግ የጋራ ኢንቨስትመንቶችን ለማበረታታትና የካይሮ የግል ዘርፍ ኩባንያዎች በኤርትራ ገበያ ውስጥ ያላቸውን ተሳትፎ ለማስፋት ፍላጎት እንዳላት ገልጸዋል። ቅድሚያ የሚሰጣቸው ዘርፎች የማዕድን ቁፋሮ፣ የመሰረተ ልማት ዝርጋታ፣ የባህር ትራንስፖርት፣ የወደብ ትስስር፣ የመድኃኒት ምርትና የአሳ እርባታ መሆናቸው ተጠቅሷል። የኤርትራና ግብጽ ሚኒስትሮች በሱዳንና በሶማሊያ ያለውን ሁኔታ ጨምሮ ስለ አፍሪካ ቀንድ መወያየታቸውም ተገልጿል። የውጭ ጉዳይ ሚኒስቴር ባድር አብዱላቲ የአፍሪካ ቀንድን የግብጽ ብሔራዊ ደህንነት ቀጥተኛ ማራዘሚያ ሲሉ ገልጸውት ካይሮ የቀጠናውን ደህንነትና መረጋጋት ለመጠበቅ ቁርጠኛ መሆኗን መናገራቸው ተዘግቧል። በተጨማሪም ብሔራዊ የመንግስት ተቋማትን መደገፍ እንዲሁም የቀጠናው ሀገሮችን አንድነት፣ ሉዓላዊነትና የግዛት አንድነትን መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። ግብጽ የመንግስትን ሉዓላዊነት የሚጥሱ ወይም የቀጠናውን መረጋጋት የሚያውኩ ማንኛውም አይነት የአንድ ወገን እርምጃዎችን እንደምትቃወም አክለዋል። በቅርብ ዓመታት ውስጥ ግብጽ፣ ሶማሌና ኤርትራ በቀይ ባህር ጉዳይና በአፍሪካ ቀንድ ጉዳዮች የፖለቲካ የምጣኔ ሀብትና ደህንነት ትስስራቸውን አጠናክረዋል። ኢትዮጵያ የባህር በር ፍላጎቷን ይፋ ካደረገች በኋላ ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች
ነው ሲሉ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው መናገራቸው ይታወሳል። ግንቦት 13 2018 ዓ.ም በሰጡት መግለጫ ኢትዮጵያ የባህር በር ጥያቄዋን ካነሳች በኋላ ከግብጽ በኩል ውጥረት፣ ትንኮሳ የሚመስሉ ነገሮች እየታዩ መሆናቸውን ጠቁመዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ዕለት ተከታትለን በትኩስ ጊዜ እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።